በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለታላቁ ሰማዕት ለቅዱስ ጊዮርጊስ ወርሃዊ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ለሚታሰቡት ቅዱሳን ሰማዕታት፣ ደናግል፣ መነኮሳት ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን ለሌሎች እህቶችና ወንድሞች እንዲዳረስ የበኩላችሁን አስተዋጽኦ እንድታደርጉ ስንል ጥሪ እናቀርባለን። ዘወትር ሁሌም በዚህ ሰዓት የሚቀርብላችሁ በቤተ ክርስቲያናችን የሚነበቡትን ገድላት፣ ድርሳናት እንዲሁም ስንክሳር በየዕለቱ ሁሌም በዚህ ሰዓት የምናቀርብላችሁ መሆኑን እናሳስባለን። ከሰማዕቱ ከቅዱስ ጊዮርጊስ ረድኤትን በረከትን ይከፍለን ዘንድ የልዑል እግዚአብሔር መልካም ፈቃድ ይሁንልን። ቅዱስ ጊዮርጊስ ሆይ በአምላካችን በኢየሱስ ክርስቶስ በዓለ መስቀልና በክብርት እመቤታችን ቅድስት ድንግል ማርያም ክብረ በዓል ዕለት ለገጠማቸው ክቡር ጽንሰትህና ቡሩክ ልደት ሰላም ላለው። ጊዮርጊስ ሆይ ጨካኝና ቁጡ በሆነው በዱድያኖስ አደባባይ ልዩ ልዩ ታምራትን እንደማድረግ በጠዋት በማታ በከንቱ ነገር የሚነሳሱብኝ ጠላቶችን ሁሉ እንደ አመድ በነው እንደ ጢስ ተነው ይጥፉ። ቅዱስ ጊዮርጊስ ሆይ ለስም አጠራርህና ለተቆላዘመው ለተሸለሸለው የራስ ፀጉር ሰላም ላለው። ብሩክ ወጽዱል ለሆነው ፊትህና ርዕስህም ሰላም ላለው። ታምረኛው ሰማዕት ሆይ አምላካዊ ስልጣን ኃይል የተጎናጸፍክነህና የማዳንህን መስቀል በርዕሴ ላይ አቀዳጅ። ገድልህን ወንጌልህንም በልቦናዬ ሰሌዳ ላይ ጻፍልኝ። ቅዱስ ጊዮርጊስ ሆይ ጽፉላት ለሚሆኑ ቀራንብቶቼና ብሩሃት ለሚሆኑ አይንቶች ሰላም ላለው። የሮማን ከፋይ ለመሰሉ ጉንጮቼና አይዛኖችም ሰላም ላለው። ቅዱስ ጊዮርጊስ ሆይ የሰማዕታት ሁሉ አለቃ እንደመሆንህ ቀድሞ 70 ነገሥታትን እንደደመሰስካቸው ነበልባላዊ በምትሆን ጸሎትህ ጠላቶችን ደምስሳቸው። ጊዮርጊስ ሆይ እንደ ቀይ ያረፈ ትልኩብ ለሚመስሉት ከናፍርህና አይናፎችም ሰላም ላለው። እንዲሁም ለጽዱዋን አስናኖች አፍም ሰላም ላለው። ታምረኛው ሰማዕት ሆይ ቀድሞ ቢፎምንን ልጅ ከስሕበት ኃጢአት ሰውነቱን እንደቀደስከው መንግሥተ ሰማያትን ለመውረስ በቃ ዘንድ ሰውነቴ በፍጹም መቀደስ ቀድሰው ከኃጢአት ርኩሰት ንጹሕ አድርገኝ። ጊዮርጊስ ሆይ የምስጋና አውታረ መዝሙር ለሆኑት ቃልህና አንደበትህ ሰላም ላለው። የምስጋና ቁርባን ለሚነገርባቸው ጉሮሮና እስትንፋስም ሰላም ላለው። ታምረኛው ሰማዕት ሆይ ሙታንን የማንሳት ስልጣን ተሰጥቶአልና አቤቱ ቤሪታዊቷን ከአፈ ዘንዶ እንዳዳንካት እኔንም ከዕለት እኪት ከዘመን መንሱት በጸሎት አድነኝ። ጊዮርጊስ ሆይ የመቆረጥና የመመተር ፍርድ ስለተፈረደባቸው መታክፍቶቼና ክሳደ ሰላም ላለው። ለተገረፈው ዘባኔና ለተቸነከረው እንግዳም ሰላም ላለው። ኃያሉ ሰማዕት ሆይ እኔን ምስኪኑን አገልጋይህን ከሃይማኖት መራቆት ከመግባር እጦት ታድነኝ ዘንድ ማልድሃለሁ። ልብሱ ተጋድሎን በበጉ በክርስቶስ ደም አጥበህ ካላውያን ቀማኞች ከከሃዲያን ወንበዴዎች ጠብቀ ክብረ ልብስን በክብር ለመልበስ በቅተሃልና።
ጊዮርጊስ ሆይ አስራው አይዳውህ ለሚያንቀሳቅሰው ወሮቼ ሰላም እላለሁ። ዳግመኛም የተአምራት መምህር ለሆነው ክንዴና እድ ከኩርናን ጋር ሰላም እላለሁ። ታምረኛው ሰማዕት ሆይ ትግልህ ሕይወት ስነ ተጋድሎም መድኃኒት ይሆነኝ ዘንድ ፈጽሜ ማልድሃለሁ። ጊዮርጊስ ሆይ ለክብርተ ክንድህና ተባባሪዋ ለሆነችው መዳፍም ሰላም እላለሁ። እንዲሁም ለጣቶቼና ዕንቁ ፈርጥ ለሚያበሩ የእጆችም ማጽፋር ሰላም እላለሁ። ተአምር ሰሪው ሰማዕት ሆይ የሰማዕታትና የጭፍሮቻቸው ሁሉ አለቃ ነህና አቤቱ በጥበብህ ከባሕር ሐዘን አሻግረኝ። በባሕር ላይ መሄድ ያለመድ የባሕርን ጠባይ ሊያውቅ አይችልምና። ጊዮርጊስ ሆይ እንደ መሥዋዕት ለሚያንጸባርቀው ከርስ ሰላም እላለሁ። ዳግመኛም እንደ ብርሌ ጽሩይ ለሆነው ልቡናህና ለመንትዮች ለኩላያቶች ሰላም እላለሁ። አባቴ ቅዱስ ጊዮርጊስ ሆይ በሕያው ክርስቶስ ሕያው ነህና አፈሩ፣ ሳሩ፣ ቅጠሉ የመዓዛው ሽታ ልቡናን ወደሚመስጠው አገርህ በአምባ ላይ ፈረስ አፈናጠህ ትወስደኝ ዘንድ ማልድሃለሁ፣ እለምንሃለሁ። ጊዮርጊስ ሆይ ለውሳጣዊ ገንዘቦችና ሐሳቦችም ሁሉ ከቶ ችሎታ ሳይኖረኝ ደፍሬ ሰላም እላለሁ። ታምሪው ሰማዕት ሆይ አዲሱን የወይን ድርሰት በማከታተል አጠጣኝ። የኖረ የወይን ጠጅ በእኔ ዘንድ አለና እኔም እኮ አዲሱን የምስጋናውን ጠጅ አቀርብልሃለሁ። ቅዱስ ጊዮርጊስ ሆይ ለተከበሩት አቋያጾችና ጽኑ ለሆነው ወገብ ሰላም እላለሁ። ከሁለቱ አይጋሮችም ጋር ለአብራኮች ሰላም እላለሁ። ታምረኛው ሰማዕት ሆይ የምክርና የጥበብ መገኛ ነህና ከዚህ ዓለም የጨለማ የጻዕር ጋር በኃይለ ጸሎት ተድላ ደስታ ወዳለበት ወደ ሰማያዊት ጉባኤ አሳርገኝ። ቅዱስ ጊዮርጊስ ሆይ ኃይል ከሁለቱ ተረከዞች ጋር ለጫሞች ሰላም እላለሁ። ለከበረ ዕንቁ ለሚያበሩት ለእግር ጽፍሮችና ጣቶችም ሰላም እላለሁ። ታምር ሰሪው ሰማዕት ሆይ ደቁን ምሰሶ በማለምለም ታምራትህን ገልጸሃልና ከጽኑ መከራ በጸሎት አድነኝ። ሰውን ለስቃይና የሚዳርጉ ረሃብ፣ ቸነፈር ከእርሱ ይፈልቃሉና። ቅዱስ ጊዮርጊስ ሆይ የዘንባባ በቀልት ለሚመስለው ስነ ቆም ሰላም እላለሁ። እንዲሁም ለስነ መልክህና ለጻተ ነፍስም ሰላም እላለሁ። ታምር ሰሪው ቅዱስ ጊዮርጊስ ሆይ የማስተዋልና የጥበብ መከታ ነህና ደመና ዝናማትን እንደሚያዘን ፍጹም የሆነ የሕይወት መንፈስ ከፈጣሪ ዘንድ ላክልኝ። ቅዱስ ጊዮርጊስ ሆይ መካነ መቃብሩ በልዳ አገር ለሚገኘው ግንዘተ ሥጋ ሰላም እላለሁ። ከድንግል ማርያም ፍልሰት ጋር ለሚተባበረው ፍልሰትም ሰላም እላለሁ። ታምረኛው ሰማዕት ሆይ የእልፍ አእላፍ ጭፈራ ኃይል አለቃ እንደመሆነ መጠን ኅብረት መልኳ መስታወት ጠፈሯ መብረቅ ወደሆነው ብርሃናዊት አዳራሽ በረድኤትህ ነጥቀህ ወደዚያች አስገባኝ። ቅዱስ ጊዮርጊስ ሆይ መጻሕፍትንና ድርሳናትን በማብዛት ሳይሆን በጥቂት ቃላት ብቻ የአፍ ምስጋና አቀርብልሃለሁ። ታምር ሰሪው ሰማዕት ሆይ ፈዋሴ ድውያን እንደመሆነ ከወፍ በሽታ ፈውሰ የምታድነንና ልመናዬንና ጸሎቴን ዘውትር ቸል ሳትል ስማኝ። ከእሱ በሺ የሚቆጠሩ ልዩ ልዩ ነገሮች ይተላለፋሉና። የልዳው ጊዮርጊስ ሆይ ኮከበ ልዳው ሆይ ለአንተ ሰላምታ ይገባል። ፈረሰኛው ቅዱስ ጊዮርጊስ ሆይ ሰላምታ ይገባሃል።
የተወደደው የልጇ የኢየሱስ ክርስቶስና የእመቤታችን የቅድስት ድንግል ማርያም እውነተኛ ምስክር ሆይ ሰላምታ ይገባሃል። የጥበብ መገኛዋ አዳራሽዋ ሆይ ሰላምታ ላንተ ይገባሃል። ስለ ኢየሱስ ክርስቶስ ምስክርነት ልዩ ልዩ ስቃዮችን የታገስ ቅዱስ ጊዮርጊስ ሆይ ሰላምታ ይገባሃል። ሥጋ ለ4 ለ6 ክፍል የተከፋፈለው ቅዱስ ጊዮርጊስ ሆይ ናርዶስ ከሚባል የሽቱ አበባ ይልቅ መዓዛ ይጥመኛልና ሰላምታ ይገባሃል። ቅዱስ ጊዮርጊስ ሆይ ጥበብ አሳደገች ማደሪያዋም አደረገች። በተሰጠም ቃል አእምሮ በሴትየዋ ያደረውን ጸላዔ ሰናይ አስወጥተህ ሰደድክ። ቅዱስ ጊዮርጊስ ሆይ ስለዚህም ስመ መንታ ተባልክ። ቅዱስ ጊዮርጊስ ሆይ የመታሰቢያን ዜና እጅግ ለሚጥመው ፍጽሞም ለሚያምረው ሰላምታ ይገባል። ዜና መዓዛህን ከዱር አበቦች ሽታ ይልቅ የጣፈጠ ነው። ቅዱስ ጊዮርጊስ ሆይ እንኩ ባሕርይ ነህና ስለ ቀናችሁ ሃይማኖት ነፍስን አሳልፈ የሰጠ ቅዱስ ጊዮርጊስ ሆይ ሰላምታ ይገባሃል። ጊዮርጊስ ሆይ በልዩ ልዩ ቅመም ተቀምሞ ከሚሰራ ሽቱ ይልቅ በብዙ ዋጋ የማይገኝ መዓዛው የጣፈጠ ሽቱ አንተ ነህና። ቅዱስ ጊዮርጊስ ሆይ የዘንባባ በቀልት ለሚመስለው ስነ ቆመ ሰላም ላለው ሰማዕቱ ቅዱስ ጊዮርጊስ ሆይ አዕዋፈ ገነት ባንተ ጥላ ስር ይጠለላሉ። ሊም በጌታ በኢየሱስ ክርስቶስ ስም አሳምነህ ያጠመካቸው ልብሰ ጥምቀትን የተላበሱ ምዕመናን ናቸው። ቅዱስ ጊዮርጊስ ሆይ በአፌ ብቻ ሳይሆን ከልቤ እወድሃለሁና ሰላም እልሃለሁ። ስለዚህ አባት ሆይ ምስጋናዬን አታቃልልብኝ፣ ተቀብለህ ዋጋዬን አሰጠኝ እንጂ ለእኔ ዕዳው ንጹሕ ወርቅ አንተ ቅዱስ ጊዮርጊስ ነህና። የማርያም አገልጋዩዋ ቅዱስ ጊዮርጊስ ሆይ ሰላም እልሃለሁ። ከጽጌረዳ አበባ ይልቅ መዓዛ ሃይማኖት ለሚጣፍጠው ጊዮርጊስ ሆይ ሰላም እልሃለሁ። የልደቱ ኮከብ ሰማዕት ሆይ ቅዱስ ጊዮርጊስ ሆይ ሰላም እልሃለሁ። ሰላም ለሀገሩ፣ ሰላም ለደብሩ፣ ሰላም ለመቃብሩ፣ የአምባ ላይ ፈረሱ እግሩ በቆመበት በዚያች በከናፍሮቹ ይሳመኝ። ወደ ሀገሩም ይውሰደኝ የቅዱስ ጊዮርጊስ ፍቅሩ እጅግ አስጨንቆኛልና። ወፍጡን ረድኤት ለደካማው ለብርቱም ለእርዳታ ፈጥነ የምትደርስለት ቅዱስ ጊዮርጊስ ሆይ ደግነት በጎነት ከመጠን በላይ ነው እኮ። በአማላጅነት ለሚተማመኑትም ሁሉ ነፍስ ዋስ ጠበቃ ነህና። ከጥቂትም በቀል ንጹሕ በመሆን እንደ ክብርት እመቤታችን እንደ ማርያም ሮሮ ልብ አለህና። ቅዱስ ጊዮርጊስ ሆይ ከላይ ባለ በሰማይ ከታች ባለ በምድር በብዙ ወገን ለእርዳታ ፈጥነ አደራረስ የኤፍራታ ርግብ የተባለችው እመቤታችን ማርያም ነውና። በመሆኑ በእናትህ በቴዎብስቲያ ስም እንደ ስምህ መንታነት ያባለ ባለሟልነት ስምህ ትሰጠኝ ዘንድ ቃል ኪዳን እንድትገባልኝ እማጸናለሁ፣ አማልዳለሁ። ቅዱስ ጊዮርጊስ ሆይ አንተን በመታመን ለጠራ ሁሉ ፈጥነ ስትደርስለት ከአውሎ ነፋስ ይልቅ በተፋጠነው ሩጫ ነውና። ጊዮርጊስ ሆይ የዘውትር ጸሎቴንና የቃሌንም የልመና ጮት ትቀበልኝ ዘንድ ለይቅርታና ለምሕረት ፈጥነ ወደ እኔ ቅረብ። ፈጥኖ ደራሹ ቅዱስ ጊዮርጊስ ሆይ ለጠላቴ መሳለቂያ አታድርገኝ፣ ለሚተነኳኩልብኝም መሰደቢያ አታድርገኝ፣ ለክፉ ጎረቤቴም መዘባበቻ አታድርገኝ። አባቴ ቅዱስ ጊዮርጊስ ሆይ የልቤን ሐዘን ስነግርህ ፈጥነ ጸሎቴን ስማኝ፣ ነገሬንም አድምጠኝ።
ያዘኑትን የምታረጋጋ ሆይ ወደ እኔ ቅረብ፣ በአጠገቤም ተገኝተ አለሁልህ በለኝ። ፈጥነ ደራሹ ቅዱስ ጊዮርጊስ ሆይ አሁንም ለጠላቴ መሳለቂያ አታድርገኝ። አባቴ ቅዱስ ጊዮርጊስ ሆይ የምነግርህን ባለመናቅ ተቀብለህ ልጄ፣ ወዳጄ፣ አገልጋዬ፣ ታዛዥ ደረስኩልህ በለኝ። ፈጥኖ ደራሹ ቅዱስ ጊዮርጊስ ሆይ እንደ ወይን ጠጅ ልብን ደስ የምታሰኝ ነህና ሐዘንን ታስረሳለህና። ቅዱስ ጊዮርጊስ ሆይ ልመናችን ፈጥነ ስማ። በባሕር ላይ የምንሳፈፈውን በየብስ የምንነጉደውን ሁሉ ፈጥነ እርዳን፣ እምነታችን ባንተ ላይ አድርገናልና። እግዚአብሔር እውነተኛ ምስክሩ ፈጥኖ ደራሹ ሰማዕቱ ኃያሉ ቅዱስ ጊዮርጊስ ሆይ በየዕለቱ እርዳታ አይለኝ። የዚህ ዓለም ነጋዴ ያለ ትርፍ መውጣት መውረድ ከንቱ ድካም ነውና በችግርና በመከራ ጊዜ ከዓይን ጥቅሻ ይልቅ በእርዳታ ፈጥነ የምትደርሽ እመቤታችን ቅድስት ማርያም ሆይ በላባ ቤት ሳለ ለያዕቆብ ረዳቱ አንቺ ነበርሽ። ድንግል ሆይ በፍጹም ሐሳቧ በፍጹም ልቡናዋ አንቺን የማትወድ ሰውነት ከወገኖቿ ተለይታ ትጥፋ ትደምሰስ። እመቤቴ ማርያም ሆይ ስላደረግሽልኝ ውለታ ሁሉ ከቶ ምን አይነት ዋጋ ነው የምከፍልሽ? ቸርነቱን የምትወጅ እመቤቴ ሆይ የኔን ኃጢአት ብትከታተይ ለአንዲት ሰዓትስ እንኳ መቆየት ባልቻልኩም ነበርና ቸርነትሽ አማላጅነትሽ ይደረግልኝ። ቅዱስ ጊዮርጊስ ሆይ የስሉስ ቅዱስን ሃይማኖት ስታስተምር ካላውያን ነገሥታት ጋር ለ7 ዓመት የተጋደልክ ታላቅ ባረበኛ ነህና ኃያሉ ሰማዕት ሆይ ድካም የማይሰማ ትጉ ገበሬ ነህና ዳግመኛም እንዳይጥሉኝ እንዳይተናኮሉኝ ጠላቶችን እንደ ጢሳትነ እንደ ጉማብነ ፈጥና አጥፋቸው። ቆራጡን የእግዚአብሔርን ጭፍራ ቅዱስ ጊዮርጊስን ሥጋውን በክፍል በክፍል እየቆራረጡ በእሳት እያቃጠሉ አመደ ሥጋውን በነፋስ እየበተኑ አለባያን ነገሥታት ለ7 ዓመት አሰቃዩት። በዚህም ሁሉ በተቀበለው መከራ በእግዚአብሔር ዘንድ ክብሩ ታላቅ ነው። በመጽሐፍ እንደተመለከትነውና በጆሮአችን እንደሰማነው ከሰማዕታት ሁሉ በአላውያንና በመናፍቃን ዘንድ እጅግ የሚያስፈራ ታላቅ ባለ ግርማ ሰማዕት ነው። ቅድስት ቤተ ክርስቲያናችንም የኢትዮጵያ ኦርቶዶክስ ክቡር ሰማዕት መሆኑን አምና በፍጹም ክብር ታከብረዋለች። አቤቱ አምላካችን ሆይ ለታላቁ ሰማዕት ለቅዱስ ጊዮርጊስ በአንተ ዘንድ ባለሟልነትን በመናፍቃንና በአላውያን ዘንድ የመፈራትን ግርማ ያጎናጸፍከው ለእኛ የወንጌል ልጆች የምንሆን አገልጋዮችንም በግዙፍ አካልና በረቂቅ መንፈስ ሊተናኮሉን በሚመጡ ጠላቶቻችን ላይ ድል የመንሳትን አክሊላችን አቀዳጀን። አሜን። አቤቱ የቅዱስ ጊዮርጊስ አምላክ ሆይ ማረን። አቤቱ የጊዮርጊስ አምላክ ሆይ ይራራልን። አቤቱ የጊዮርጊስ አምላክ ሆይ ይቅር በለን ለዘላለም አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 23 በዚህች ቀን ለአባቶች ሊቃነ ጳጳሳት 52ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ዮሴፍ አረፈ። ይህም አባት ከመኑፍ ሀገር ከታላላቆች ተወላጆች ወገን ነው። ወላጆቹም ብዙ ገንዘብ ያላቸው ነበሩ። ታናሽም ሆኖ ሳለ አባትና እናቱ ትተውት ሲሞቱ ድሃ አደግ ሆነ። አንድ እግዚአብሔርን የሚወድ ሰው አሳደገው። አድጎ በጎለመሰም ጊዜ የወላጆቹን ገንዘብ ሁሉንም ወስዶ ለድሆችና ለምስኪኖች መጸወተ። ከዚህም በኋላ ወደ አስቄጥስ ገዳም ወጥቶ ከአንድ ጻድቅ ሽማግሌ ሰው አባት ዘንድ መነኮሰ። በበጎ ገድል ሁሉ እየተጋደለ ኖረ።
ዳግማዊ አባ ማርቆስን ሊቀ ጵጵስና በተሾመ ጊዜ የዚህን አባ ዮሴፍን በጎ ጠባዩንና የትሩፋቱን ዜና ሰምቶ መልእክተኞችን ልኮ ወደ እርሱ አስመጣው፣ በቤቱም አኖረው። ብዙም ወራትም በኋላ አባ ዮሴፍ ሊቀ ጳጳሳቱን አባ ማርቆስን ወደ አስቄጥስ ገዳም ሄድ ዘንድ ተወኝ ብሎ ለመነው። ያን ጊዜም ቅስና ተሹሞ አሰናበተው። ሊቀ ጳጳሳት አባ ስምዖንም እስካረፈ ድረስ በዚያች በአስቄጥስ ገዳም ኖረ። ከዚህም በኋላ የግብፅ አገር ሊቀ ጳጳሳት ብዙ ወራት ኖረች። ከዚህም በኋላ ኤጲስቆጶሳቱ መማለጃ ስለተቀበሉ ከአንድ ሚስቱ ከሞተችበትና ማስብ ከሆነ ጸሐፊ ጋር ሊቀ ጵጵስና ይሾሙት ዘንድ ተስማሙ። እኩሌቶቹ ግን ተቃወሟቸው፣ እንዲህም አሏቸው፦ የአባቶቻችን ቀኖና መማለጃ የሚቀበለውን ሁሉ ወይም ስለ ክህነት ሹመት መማለጃ የሚሰጠውን ያወግዛል። ይልቁንም ይህ ሰው ሚስት አግብቷል እንዴ? ሊሾም ይችላል? በወንጌላዊ ማርቆስ ወንበር ላይ የሚሾም ንጹሕ ድንግልም ነውና። ይህንን ባሏቸው ጊዜ ፈሩ። ተመልሰውም ተስማሙ። ለዚች ለከበረ ሹመት የሚሻለውን ይገልጽላቸው ዘንድ ክብር ይግባውና ወደ ጌታችን በአንድ ምክር ሆነው ጸለዩ። እግዚአብሔርም ሰምቷቸው ለዚች የከበረ ሹመት የሚሻል አባ ዮሴፍ እንደሆነ አሳሰባቸው። ከዚህም በኋላ አባ ዮሴፍን ያመጡት ዘንድ ወደ አስቄጥስ ገዳም መልእክተኞች ይላኩ። መልእክተኞችም ይህን አባት ዮሴፍን የመረጥከው ከሆነ ምልክትን ትገልጥልን ዘንድ አቤቱ እንለምናለን። የቤቱን ደጃፍ ክፍት ሆኖ ካገኘን ምልክት ይሆንልን ብለው ወደ እግዚአብሔር ለመኑ። በደረሱም ጊዜ አንዱን መነኮስ እየሸኘ የባቱም ደጃፍ ክፍት ሆኖ አባ ዮሴፍን አገኙት። ባያቸውም ጊዜ መንፈሳዊ ሰላምታ በመስጠት እጅ ነሳቸውና በደስታ ተቀብሎ ወደ ባቱ አስገባቸው። በዚያችም ጊዜ ለአባ ዮሴፍ ሊቀ ጵጵስና ይገባዋል፣ ይገባዋል፣ ይገባዋል እያሉ ይዘው አሰሩት። እሱ ግን እኔ ብዙ ኃጢአትን ሰርቻለሁና ይህ የከበረ ሹመት አይገባኝም እያለ ይጮህ ነበር። እነርሱም ወደ እስክንድርያ ከተማ ወስደው ሊቀ ጵጵስና ሾሙት እንጂ ምንም ምክንያት አልተቀበሉበትም። በወንጌላዊ ማርቆስ ወንበርም በተቀመጠ ጊዜ ለአብያተ ክርስቲያን እጅግ የሚያስብ ሆነ። ለእርሱ የሆነውን የግብሩን ገቢ ወስዶ ምድሮችን በመግዛት ለአብያተ ክርስቲያናት መተዳደሪያ ሊሆኑ ጉልበቶች አድርጋቸው ነበርና ዘውትሮም ሕዝቡን የሚያስተምራቸው ሆነ። በምን ለእያንዳንዱ ቸለል አይልም። ነገር ግን ሰይጣን ስለቀናበት ያለ ሐዘን አልተውም። ይህም እንዲህ ነው። በምስር አገር የተሾሙ 2 ኤጲስቆጶሳት በሕዝቡ ላይ ክፉ ነገር በማድረግ በማይገባ ሥራ አስጨነቋቸው። እርሱም በርኅራኄና በፍቅር መንገዶቻቸው እንዲጠብቁ አዘዛቸው፣ ለመናቸው። እነርሱ ግን ሰምተው ከክፋታቸው አልተመለሱም። በሕዝቡም ላይ ችግርን ባበዙ ጊዜ ሕዝቡ ሁሉ በጠቅላላ ወደ ሊቀ ጳጳሳት አባ ዮሴፍ መጡ። በፊቱም እንዲህ ብለው ጮኹ፦ እነዚህን ኤጲስቆጶሳት ከላያችን ካላነሳችኋቸው እኛ ወደ ሌላ ሃይማኖት እንገባለን። አባ ዮሴፍን በመካከላቸው ሰላምን ለማድረግ ብዙ ትግልን ታገሉ፣ ነገር ግን አልተቻላቸውም ነበር። ከዚህም በኋላ በግብፅ አገር ያሉትን ኤጲስቆጶሳት ለጉባኤ ሰበሰባቸውና ስለ እነዚህ 2 ኤጲስቆጶሳት ነገራቸው። አሁንም ከመንጋዎቻቸው ጋር ሊያስታርቅ ሽቶ እሊህን ኤጲስቆጶሳት ወደ ጉባኤ አስቀረባቸው። እነርሱ የጉባኤውንም የእነርሱንም ቃል አልተቀበሉም። ስለዚህም ያ ጉባኤ ከሹመታቸው ሻራቸው። እነርሱም ወደ ግብፅ ንጉሥ ሂደው በሊቀ ጳጳሳት አባ ዮሴፍ ላይ በሐሰት ነገር ሰሩበት። ሊቀ ጳጳሳት አባ ዮሴፍን የሚያመጡት ዘንድ ንጉሡ
ወንድሙን ከጭፍራ ጋር ላከው። የንጉሡም ወንድም ወደ ሊቀ ጳጳሳቱ በደረሰ ጊዜ ተበሳጨ። ሊገለውም ወዶ ሰይፉን መዞ ሊቀ ጳጳሳቱን ሊመተው ሰነዘረበት። ነገር ግን እጁ ወደ ሌላ ዘንብሎ ምሰሶ መትቶ ሰይፉ ተሰበረ። እጅግም ተቆጥቶ ሌላ ሰይፍን መዞ በመላ ኃይሉ መታው። ያን ጊዜም ሰይፉ ካንገቱ ወደ ወገቡ ተመልሶ ልብሱንና ቅናቱን ብቻ ቆረጠ። የንጉሡም ወንድም ከክፋት ንጹሕ እንደሆነ ስለዚህም አምላካዊት ኃይል እንደምትጠብቀው አሰበ አስተዋለም። ወደ ንጉሡም በክብር አደረሰው። ወንድሙ ለሆነ ንጉሡም በእርሱ በሊቀ ጳጳሳቱ ላይ የሆነውን ሁሉ ነገረው። ንጉሡም ፈራው አከበረውም። ከዚህም በኋላ ስለከሰሱት ስለ ሁለቱ ኤጲስቆጶሳት ጠየቀው። እርሱም ስለ ክፉ ሥራቸው በጉባኤ እንደተሻሩ እውነቱን ለንጉሡ አስረዳው። ያን ጊዜም ሐሰተኞች እንደሆኑ ንጉሡ አወቀ። ገለሏቸውም ዘንድ አዘዘ። ሊቀ ጳጳሳት አባ ዮሴፍም ንጉሡን እንዲህ ብሎ ማለደው። ጌታችን በክፉ ፈንታ በጎ እናደርግ ዘንድ እኛን አዞናልና ስለ እግዚአብሔር ብለህ እነዚህን ማራቸው እንጂ አትግደላቸው። ንጉሡም ስለ የዋህነቱ አደነቀ። ልመናውንም ተቀብሎ ማረለት። ከዚህም በኋላ በሽማምንቱና በኤጲስቆጶሳቱ ሁሉ ላይ የፈለገውን ያደርግ ዘንድ ቢፈልግ እንዲሾም ወይም እንዲሽር የሚቃወመው እንዳይኖር ደብዳቤ በመጻፍ ስልጣንን ሰጠው። በዚህም አባት ዘመን የኢትዮጵያ ንጉሥ ወደዚህ አባት ወደ ሊቀ ጳጳሳት አባ ዮሴፍ እንዲህ ብሎ መልእክትን ላከ። ለወንጌላዊ ማርቆስ መንበርና በላዩ ለመቀመጥ ለተቀባው ቅድስናን እንጂ እጅ ነሳለሁ። በእኔና በመንግስቴ ላይ በመላው ወገኖቼ በኢትዮጵያ ሰዎች ላይ ይቅርታ እንድታደርግና አባታችንን አባ ዮሐንስን እንድትልክልን እንለምንሃለሁ። ከሀገራችን ሰዎች ከእውነት መንገድ የወጡና የሳቱ ጳጳሳችን አባ ዮሐንስን እኔ ሳልኖርና ሳላውቅ አባረውታልና፣ ስለዚህም በሀገራችን ቸነፈርና ድርቅ ሆኖ ከሰዎችም ከእንስሶችም ብዙዎች አለቁ። አሁንም አባቴ ሆይ ስንፍናችን ይቅርበል፣ ማሪና ይቅርባይ ወደሆነ እግዚአብሔር ፈጽሞ ይማልድልን ዘንድ በከበረች ጸሎቱም ከዚህ መከራ እንድንድን አባታችን አባ ዮሐንስን ላክልን። አባቴ ሆይ የተባረረበትን ምክንያት እኔ ያስረዳሃለሁ። እኔ ልጅ ከአባቴ ከጳጳስ አባ ዮሐንስ ቡራኪ ተቀብዬ እርሱ ከሰራዊቴ ጋር በፍቅር አሰናብቶኝ ወደ ጦር ሜዳ ሄድኩ። ከጦር ሜዳም በተመለስኩ ጊዜ አባቴ አባ ዮሐንስ ጳጳስነቱን አጣሁት። ስለ እርሱ በጠየቅኩ ጊዜ በቀድሞ ዘመን ዮሐንስ አፈወርቅ ንግሥት አውዶክስያ እንዳሳደደችው በክፉ ሰዎች ምክር ንግሥቲቱ ሚስቴ ማሳደዷን የቀኖናውንም ትእዛዝ በመተላለፍ በፈቃዳቸው ሌላ ጳጳስ እንደተሾሙ ነገሩኝ። እርሱ አባ ዮሐንስም ከኢትዮጵያ ባሳደዱት ጊዜ ወደ አስቄጥስ በመሄድ አስቀድሞ በመነኮሰባት በአባ ሙሴ ጸሊም ገዳም በዚያች ተቀመጠ። የኢትዮጵያ ንጉሥ መልእክትም ወደ ሊቀ ጳጳሳት አባ ዮሴፍ በደረሰች ጊዜ አነበባት። ስለ ኢትዮጵያ ንጉሥ የሃይማኖት ጽናት እጅግ ደስ አለው። ፈጥኖም ወደ አስቄጥስ ገዳም መልእክተኞችን ልኮ አባ ዮሐንስን ወደ እርሱ አስመጥቶ አረጋጋው፣ አጽናናው። ከዚያም በኋላ ከደጋጎች ሰዎች ጋር ወደ ኢትዮጵያ ሀገር ላከው። አባ ዮሐንስም ወደ ኢትዮጵያ ሀገር በደረሰ ጊዜ ቸነፈር ተወገደ፣ ዝናብም ዘነበ። ንጉሡና መላው የኢትዮጵያ ሰዎች ደስ ብሏቸው እግዚአብሔርን ፈጽሞ አመሰገኑት። ይህም ሊቀ ጳጳሳት አባ ዮሴፍ መናፍቃንን የሚገስጻቸው ሆነ። ሕዝቡንም ከአባቶቻቸው በተቀበሏት በቀናች ሃይማኖት እንዲጸኑ አስተማራቸው። ከቅዱሳት መጻሕፍቶችም ለእነርሱ ስውር የሆነውን ተርጉሞ ያስረዳቸዋል፣ ያስገነዘባቸዋልም። በትምህርቱና በጸሎቱም እንዲጠበቃቸው ጌታችንን በእጆቹ ብዙዎች ታምራትን አደረገ። ያማረች ገድሉንም ፈጽሞ እግዚአብሔርንም አገልግሎ
በሰላም በፍቅር አረፈ። መላ የሕይወቱም ዘመን 78 ነው። ከምንኩስና በፊት 20 ዓመት በምንኩስና ተጋድሎ 39 ዓመት በሊቀ ጵጵስና ሹመት 19 ዓመት ኖረ። ለእግዚአብሔር ምስጋና ይሁን። እኛንም በዚያ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የቆሮንጦስ አገር ኤጲስቆጶስ ዲዮናስዮስ ባለዋን ነገሥታት በዲዮቅልጥያኖስና በመክስሚያኖስ ዘመን በሰማዕትነት አረፈ። ይህንንም ቅዱስ በያዙት ጊዜ ብዙ ስቃይን አሰቃዩት። ማሰቃየቱንም በሰለቹ ጊዜ ራሱን በሰይፍ አስቆረጡት። የሰማዕትነት አክሊልንም ተቀበለ። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የቅዱሳን ኢላሪዮስ፣ ጣንቅያና ቴዎዶስዮስ፣ ቴዎላስ፣ ዮሳብዮስና ገድላ የሰማዕታት እስክንድርም መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አቡነ ዘበሰማያት እንበል።